ሰላም እንዴት ናችሁ? ውድ የተከበራችሁ የቻናሌ ቤተሰቦች ዛሬ ደግሞ በፊታችሁ ይዤ የቀረብኩት የፍሬሽማን ማቴማቲክስ ሚድ ኤግዛም ነው ማለት ነው። ይሄ ሚድ ኤግዛም 3 ፓርት አለው። የመጀመሪያው ፓርት መልቲፕል ቾይስ ሲሆን ሁለተኛው ደግሞ ሰርታችሁ የመጨረሻውን ሲምፕሊፋይድ የሆነውን መልስ የምታስቀምጡበት ነው። የመጨረሻው ፓርት ደግሞ ሶስተኛው ፓርት የሚሆነው ወርክአውት ነው ማለት ነው። እነዚህን ከቻልን በአንድ ቪዲዮ ካልቻልኩት ደግሞ በፓርት አድርጌ ፓርት 1 እና ፓርት 2 አድርጌ እለቅላችኋለሁ ማለት ነው። ወደ መጀመሪያው ጥያቄ ስንመጣ given the complex number z is equals to 2 minus 3i which one of the following is not true about z ነው የሚላል። እንሰራለን ያንዳንዱ ምርጫ ትክክለኛ መልሱን እስከምናገኝ ድረስ ማለት ነው። እሺ የመጀመሪያ ኤ ላይ ያለው ምንድነው የሚለን ኮምፕሌክስ ነምበር ነው የተሰጠን ወይም ደግሞ ኮንጁጌት ነው የተሰጠን የኮምፕሌክስ ነምበራችን ኮንጁጌት። ይሄን ጥያቄ ለመስራት አንደኛ መረዳት ያለባችሁ ነገር ኮምፕሌክስ ነምበር z is equals to x plus yi የሚባል ቢኖረን የዚህ ኮንጁጌት ምን ይሆናል ማለት ነው x minus 3 y i ይሆናል ማለት ነው። እንደገና ደግሞ ሞጁለስ ኢማጂነሪ ነምበር የሚባሉትንም መረዳት መቻል አለባችሁ ማለት ነው። እየሰራን እንሄዳለን። የመጀመሪያው የተሰጠን ኤ ላይ ያለው ኮንጁጌቱ ነው ማለት ነው። ለኛ የተሰጠን ኮምፕሌክስ ነምበር z is equals to 2 minus 3i ነው። የዚህ ኮንጁጌት ሲሰራ z ኮንጁጌት is equals to 2 plus 3i ይሆናል ማለት ነው። እንደምታዩት እዚህ ጋር ይታያችኋል ተስፋ አድርጋለሁ 2 plus 3i ነው የሚለው ይሄ ትክክል ነው ማለት ነው። እንሄዳለን አሁንም ወደ ሞጁለስ ወደ b ማለት ነው። ሞጁለስ ኦፍ ኮምፕሌክስ ነምበር ለዚህኛው ስናስቀምጥ which is equals to square root of x square plus y square ማለት ነው። ስለዚህ ለኛ የተሰጠን 2 እና -3 ስለሆነ እዚህ equals to 2 ስኩዌር ስንት ይሆናል 4 plus -3 ስኩዌር 9 ይሆናል። which is equals to 13 ይሆናል ማለት ነው። እዚህ ጋር ግን ስትመለከቱ የተሰጠን 13 ነው። ስለዚህ ትክክለኛ መልስ አግኝተናል ማለት ነው። በዚህ ሌላውን ሳትሰሩ ቀጥታ መልሳችሁን ቢ ማለት ትችላላችሁ ማለት ነው። ግን ካላገኛችሁ የግዴታ አራቱንም ምርጫ ሶልቭ ማድረግ መቻል አለባችሁ። ካገኛችሁ ቼክ ላድርግ ብላችሁ ጊዜ እንዳትፈጁ እርግጠኛ ከሆናችሁ ማለት ነው በመልሳችሁ። በጣም ብዙ የሚያሰሩ ጥያቄዎች ስላሉ ሰዓት ላይ በጣም ሴንሲቲቭ መሆን አለባችሁ በተለይ ማቴማቲክስ ስትሰሩ ማለት ነው። ወደ ሁለተኛ ጥያቄ ላይ ደግሞ ስንመጣ ምንድነው የሚለን the simplified form of የዚህን simplified form ማለት ነው። እንጻፈው መጀመሪያ ጥያቄውን 1 plus i over 1 minus i minus 1 plus 2i and then times 2 plus 2i plus 3 minus i over 1 plus i ተሰጥቶናል። እሺ እንግዲህ ይሄን ጥያቄ ለመስራት በቀላሉ ሶልቭ ለማድረግ ምን ማድረግ አለባችሁ ማለት ነው። የመጀመሪያው እቺን ብቻዋን ሶልቭ ታደርጋላችሁ። ከዛ የሁለተኛውን ፓርት ይሄኛውን ብቻውን ሶልቭ ማድረግ አለባችሁ። ከዛ ሶስተኛ ይሄኛውን ሶልቭ ማድረግ አለባችሁ ማለት ነው። let's solve it የመጀመሪያው 1 plus i over 1 minus i ይሄንን ምን እናደርጋለን ማለት ነው በኮንጁጌቱ እናባዛዋለን። ታይምስ ኮንጁጌት ማለት ከዚህኛው ቀደም እንዳልኩት 1 plus i እናደርጋለን over 1 plus i ይሄንን እንዲህ በመናባዛበት ጊዜ የምናገኘው 1 times 1 1 ይሆናል። 1 times i plus i ይሆናል። i times 1 plus i times 1 times 1 1 1 times i times 1 and then i times i times i ምንድነው ማለት ነው i ስኩዌር ይሆናል which is equals to -1 ማለት ነው። -1 እናደርጋለን። ይሄ ኦሬዲ በቃ እንደዚህ ነገር ሲቀመጥ ምን ታደርጋላችሁ ማለት ነው ይሄንን ከዚህ ጋር ይሄንን ከዚህ ጋር ምክንያቱም ኦልዌይስ ማለት ነው በቃ በኮንጁጌት በምታባዙበት ጊዜ ከታች ያለው እንደዚህ ነው መስራት ያለባችሁ ሰዓት ለመቆጠብ ማለት ነው። ይሄን ከዚህ ጋር ስታባዙ -i ስኩዌር ይመጣላችኋል። አንድ ሲባዛ አንድ ነው የሚመጣው and then -i times i minus i ስኩዌር ይመጣል። -1 ትተውና ብራኬት አድርጋችሁ i ስኩዌር ማለት ራሱ -1 ስለሆነ ስንት ይሆናል 1 ይሆናል ማለት ነው። ፕላስ 1 ታደርጋላችሁ። ከፈለጋችሁ ይሄንን ከዚህ ጋር ይሄንን ከዚህ ጋር እንደገና ይሄን ከዚህ ጋር
እንደገና ይሄንን ከዚህ ጋር ማባዛት ትችላላችሁ። የሚመጣላችሁ ይሄ ነው። ሰዓት ለመቆጠብ ግን በቶሎ እንደዛ መስራት አለባችሁ ልላችሁ ፈልጌ ነው። which is equals to ይሄና ይሄ ይጣፋል 2i over 2 which is equals to i ብቻ ይመጣል ማለት ነው። እሺ ሁለተኛው ፓርት እንስራ። ይሄኛው ፓርት ማለት ነው። ይሄኛው ፓርት ስንሰራ 1 plus 2i then 2 plus 2i እሺም በምናባዛበት ጊዜ አንድ ሲባዛ 2 አንድ ሲባዛ 2i plus 2i times 2 plus 4i times 2i ከዛ 4i ስኩዌር ይመጣል። i ስኩዌር ማለት ማይነስ ስለሆነ ማይነስ 4 ይሆናል ማለት ነው። ይሄንን ስትደምሩት 2 ሲቀነስ 4 ማይነስ 2 ይመጣል። ከዛ 2 እና 4 ፕላስ 6i ይመጣል ማለት ነው። የሁለተኛውን በዚህ መልኩ አገኘን። እሺ ወደ ሶስተኛው በምንመጣበት ጊዜ 3 ማይነስ i ኦቨር 1 ፕላስ i ነው። ሰው ይሄንን ስንሰራው ታይምስ 1 ማይነስ i አሁን በኮንጁጌቱ ማባዛት ማለት ነው። 1 ማይነስ i እናደርጋለን። ሰው 3 ታይምስ 1 3 ታይምስ ማይነስ i ማይነስ 3i ማይነስ i ታይምስ 1 ማይነስ i ታይምስ ማይነስ i ፖዚቲቭ i ስኩዌር ማለት ደግሞ ማይነስ 1 ይመጣል ማለት ነው። ኦቨር ይሄ ቅድም እንዳልኳችሁ 1 ታይምስ 1 ነው። i ታይምስ ማይነስ i ማለት ማይነስ i ስኩዌር ነው which is equivalent to ፖዚቲቭ 1 ይሆናል ማለት ነው። ሶ ይሄ እንዴት ይሆናል ማለት ነው? 3 ሲቀነስ 1 2 ከዛ ማይነስ 3i እና ማይነስ i ማይነስ 4i ይመጣል ማለት ነው። ኦቨር 2 ስታደርጉት የምታገኙት ቫልዩ 1 ማይነስ 2i ይሆናል ማለት ነው። ሶ አሁንም ሶስቱንም አግኝተናል። የሚቀረን ቀጥታ ወስደን መሰካካት ነው ማለት ነው። የዚህኛው 1 ፕላስ i ኦቨር 1 ማይነስ i የሚለው የዚህ ስንት ነው ይመጣልን? i ነው ይመጣልን። i ማይነስ ዴን ሁለተኛው የዚህኛው ደግሞ ይመጣልን ስንት ነው ማለት ነው? እዚህ ጋር ማይነስ 2 ፕላስ 6i ነው ይመጣልን። ብራኬት እናድርግና ማይነስ 2 ፕላስ 6i ዴን ፕላስ አለን እዚህ ጋር ሶስተኛው ስንት ነው ይመጣልን? 1 ማይነስ 2i ማለት ነው። 1 ማይነስ 2i ነው ይመጣልን። ይህን ሶልቭ ስናደርገው i ማይነስ ታይምስ ማይነስ ፕላስ ይሆናል። ማይነስ ታይምስ ፕላስ ማይነስ 6i ይሆናል። ዴን ፕላስ 1 ማይነስ 2i ይሆናል። አይን ከአይ ጋር ሪሉን ከሪል ጋር ኢማጂናሪ ነምበሩ ከኢማጂናሪ ነምበሩ ጋር ሰብሰብ ብናደርገው እዚህ ጋር i ያለን ፖዚቲቭ i እዚህ ጋር ኔጌቲቭ 6i ያለን አንድ ላይ ስንት ይሆናል? ማይነስ 5i ማይነስ 2i ማይነስ 7i ይሆናል። ዴን እዚህ ጋር 2 አለን እዚህ ጋር ደግሞ 1 አለን ስንት ይሆናል ማለት ነው? እዚህ ጋር 3 ይሆናል ማለት ነው። ሶ ሶልቭ አድርገን የመጨረሻ ሲምፕሊፋይድ ፎርም ያገኘነው 3 ማይነስ 7i ነው ማለት ነው። ጥያቄያችን ላይ ስንመጣ መልሱ እዚህ ጋር ሲ ይሆናል ማለት ነው። ሲ ይሆናል። በጣም ሳይን ላይ መጠንቀቅ መቻል አለባችሁ ተመሳሳይ ስለሚያስቀምጡ ማለት ነው። ሶ ይሄንን በዚህ ከሰራን ወደ ሁለተኛው ጥያቄ ወደ ሶስተኛው ጥያቄ እናልፋለን። which one of the following is not true for a set of this? እሺ ኤ ላይ ምን አለን? ይሄ አለን። ቢ ላይ ደግሞ ይሄ አለን። ሲ ላይ ይሄ አለን። ዲ ላይ ደግሞ ይሄ አለን። ይሄንንም አሁን እንደገና ምንድነው ማለት ነው አንዳንድ ፕሮፐርቲዎችን ማወቅ መቻል አለባችሁ። ከነዚህ መካከል የመጀመሪያ በተለይ እንደዚህ በኢምፒቲ ሴት ሲሰጠን ከዚህ ውጪ አሁን እዚህ ጋር ከተቀመጠችው እቺ ኢምፒቲ ሴት ራሷ ሴት ሆና ነው ላይክ እንደምን ማሰብ ትችላላችሁ? ኦር እንደ ቫሪያብል ወይም ደግሞ እንደ ቁጥር አድርጋችሁ እሷን ማሰብ ትችላላችሁ። ተጨማሪ ደግሞ ምን ጊዜም ቢሆን ኢምፒቲ ሴት ይሄኛው ኢምፒቲ እቺ ሳትሆን ይሄኛው ኢምፒቲ ሴት ምን ጊዜም ቢሆን የሴቱ ሜምበር ነው ማለት ነው። always ኢምፒቲ ሴት is the membership of any ሴት ማለት ነው። የሆነ ሴት ቢኖረን የዛ ስብስብ ሜምበርሺፕ ነው ማለት ነው ኢምፒቲ ሴት። እቺ ኢምፒቲ ሴት ማለት እቺ አይደለችም። እቺ አሁን ቁጥር ልትሆን ትችላለች። እቺኛዋ ሰምሃው ቁጥር ልትሆን ትችላለች ኦር ሌላ ቫሪያብል ልትሆን ትችላለች። ምን ጊዜም ቢሆን ስትረዱ እንደዛ አድርጋችሁ ታረዱ። ለምን ቢባል ከዚህ ጋር አመሳስሎ አምጦ እዚህ ጋር
በብሬስ ውስጥ ሊያስቀምጡ ይችላሉ፣ በባዶ ደግሞ ሊያስቀምጡ ይችላሉ። እኛ ተጠየቅነው ኖት ትሩ ስለተባልን እዚህ ጋር ስንመጣ ኢምፒቲ ሴት ኢዝ አን ኤለመንት ኦፍ ኤ ነው የሚለን። ይሄ ትክክል ነው። ምክንያቱም ትክክል የሆነበት ምክንያት ይችኛውን ነው የሚገልጻት ማለት ነው። ሶ ትክክል ነው ማለት ነው። ቢ ላይ ደግሞ ስንመጣ ሳብሴት ነው አለ። እንደዛ ያለበት ምክንያት ደግሞ ለምንድን ሳብሴት ኢለመንት ሲሆን ሶሪ ኤ ላይ ተቀመጠችው እቺ በብሬስ ውስጥ ያለችው ነች። ኤንድ ኦልሶ ደግሞ እዚህ ጋር መጥቶ ሳብሴት ብሏል አይደል? እቺ ሳብሴት ደግሞ ማነች ማለት ነች? እቺ ነች። እቺ በብሬስ ውስጥ እዚህ ጋር ላሳያችሁ። በብሬስ ውስጥ የተቀመጠችው ሳብሴት ትሆናለች፣ ውጭ ላይ የተቀመጠችው ደግሞ ኢለመንት ትሆናለች ማለት ነው። ኤንድ ኦልሶ ራሱን ደግሞ የቻለ ሌላ ምን አለ ማለት ነው? ኢምፒቲ ሴት አለ ማለት ነው፣ ቅድም ያልኳችሁ። ከዛ ዲ ላይ ደግሞ ስንመጣ ኢለመንት ይለዋል። ይሄ ብቻው እንደዚህ ሆኖ ኢለመንት ሊባል አይችልም ማለት ነው። ብቻው እንዲተቀምጦ ኢለመንት ሊባል አይችልም። ስለዚህ ኢንኮሬክት ወይም ደግሞ ኢንኮሬክት ኤክስፕሬሽን የሚሆነው ደግሞ በዚህኛው ትክክለኛ መልሳችን የሚሆነው ዲ ይሆናል ማለት ነው። እሺ አራተኛ ላይ ስንመጣ which one of the following is not necessarily true for any sets a and b አሁንም የሴትን ፕሮፐርቲ መረዳት መቻል አለባችሁ ማለት ነው። የሴትን ፕሮፐርቲ መረዳት መቻል አለባችሁ። ይህንን ስንሰራ እንዴት ነው የምንሰራው? ለምሳሌ ኤ ላይ የተቀመጠው ምንድን ነው? ኤ ኢዝ ሳብሴት ኦፍ ኤ ኮምፕሊመንት ዴን ኤ ኢዝ ኢኳልስ ቱ ኢምፒቲ ሴት ይለናል። እንደገና ደግሞ ቢ ላይ ስንመጣ ኤ ኢዝ ኤ ዊዛውት ቢ ኢዝ ኢኳልስ ቱ ቢ ዊዛውት ኤ ከሆነ ኤ ከማን ጋር ነው እኩል ነው የሚለው? ከቢ ጋር እኩል ነው ይላል። ሲ ላይ ስንመጣ ኤ ኢንተርሴክሽን ቢ ኢዝ ኢኳልስ ቱ ኤ ዊዛውት ኤ እንደገና ዊዛውት ቢ እኩል ነው ይላል። ዲ ላይ ስንመጣ ደግሞ ቢ ዊዛውት ኤ ኢዝ ኢኳልስ ቱ ቢ ኮምፕሊመንት ኢንተርሴክሽንስ ኦፍ ኤ ይለናል። ይሄንን በየትኛው ፕሮፐርቲ ብንሰራ ነው ትክክለኛው መልስ ማግኘት የምንችለው? ለእያንዳንዱ የራሱን የቻለ ፕሮፐርቲ አለው ማለት ነው። ለኤ ስንመጣ ምን የሚባል ነገር አለ መሰላችሁ? ኤ ኢንተርሴክሽን ኤ ኮምፕሊመንት ምን ጊዜ ምንድን ነው ማለት ነው? ኢምፒቲ ሴት ነው ማለት ነው። ኢምፒቲ ሴት ነው፣ ምንም አይነት ሴት አይኖርንም። ይሄ እንደዚህ ከሆነ ኤ ኢዝ አ ሳብሴት ኦፍ ኤ ኮምፕሊመንት ኤ ኢዝ ሳብሴት ኦፍ ኤ ኮምፕሊመንት ይሆንና ይሄ ደግሞ ምንን ኢምፕላይ ያደርግልናል ማለት ነው? ኤ ኢምፒቲ ሴት እንደሆነ ይገልጽልናል። እንደዛ ከሆነ ኤ ኢንተርሴክሽን ኤ ኮምፕሊመንት ምን ይሆናል ማለት ነው? ኢምፒቲ ሴት ይሆናል ማለት ነው። እሺ እንደዛ ከሆነ ምን ጊዜም ቅድም ወደዚህኛው ልመልሳችሁ። ኤ ኢዝ ሳብሴት ኦፍ ኤ ኮምፕሊመንት የሚሆነው መቼ ነው ማለት እንደዛ ነው ካልን መቼ ነው ማለት ነው? እንደዛ የሚሆነው ኤ ምንም አይነት ኤሌመንት ከሌለው ነው። ይሄ እዚህ ጋር የተቀመጠልን እንዲህ ሊሆን የሚችለው ኤ ምንም አይነት ኤሌመንት ከሌለው ነው። ኤ ኢዝ ሳብሴት ኦፍ ኤ ኮምፕሊመንት ልንል የምንችለው ማለት ነው። ኤ ኢዝ ሳብሴት ኦፍ ኤ ኮምፕሊመንት ልንል የምንችለው አይ ቢኮዝ እዚህ ጋር ኤ ኢንተርሴክሽን ኤ ኮምፕሊመንት ኢምፒቲ ሴት ነው አለን። ምንም የጋራ የሚያደርጋቸው ነገር የለም አለን። ከዛም በኋላ ኤ ኢዝ ሳብሴት ኦፍ ኤ ኮምፕሊመንት አለና ይሄ ሊሆን የሚችለው ማን ሳቲስፋይ ሲደረግ ነው? ኤ ኢዝ ኢኳልስ ቱ ኢምፒቲ ሴት ደግሞ ኤያችን ምንም አይነት ኤሌመንት ከሌለው ነው ማለት ነው። ኤ ላይ ያለው ትሩ ይሆናል ማለት ነው። እሺ ወደ ቢ በምንመጣበት ጊዜ ኤ ኮምፕሊመንት ቢ ኢዝ ኢኳልስ ቱ ቢ ኮምፕሊመንት አልኩት። ኤ ዊዛውት ቢ ኢዝ ኢኳልስ ቱ ቢ ዊዛውት ኤ ነው። ይሄ ምንን ኢምፕላይ ያደርግልናል ማለት ነው? ኤ ከቢ ጋር እኩል እንደሆነ ነው። ይህን ቀጥታ በምን ፕሩፍ ማድረግ ትችላላችሁ? ለምሳሌ ለኤ የሆነ ኤሌመንት ስጡ፣ እኩል እናድርግ ኤሌመንታቸውን፣ ሴታቸውን፣ ስብስባቸውን። ለምሳሌ ለኤ 2 3 ኤንድ ኦልሶ 4 እናድርግና
ኤም ቢም እንደዚህ ነው ስብስቡ እንበል። አሁን ለምሳሌ ኤ ዊዛውት ቢ አውጡልን። ይሄ ማለት ምን ማለት ነው? ኤ ውስጥ ያለ ግን ቢ ውስጥ የሌለ ማለት ነው አይደል? አለን እንደዚህ ያለ የለም፣ ኤምፕቲ ሴት ነው የሚመጣው። ስለዚህ አሁንም ቢ ዊዛውት ኤ፣ ቢ ውስጥ ያለ ግን ኤ ውስጥ የሌለ ምንም የለንም ማለት ነው። ሶ ይሄ ምንን ኢምፕላይ ያደርግልናል ማለት ነው? ኤ ዊዛውት ቢ ኢዝ ኢኳልስ ቱ ቢ ዊዛውት ኤ ማለት ነው። ሶ ይሄም እንደዚህ ፕሩፍ ማድረግ ትችላላችሁ ማለት ነው። ስለዚህ ቢም ትክክል ነው ማለት ነው። ማን ነው የሚቀረን? ሲ ይቀረናል። ወደ ሲ በምንመጣበት ጊዜ ኤ ኢንተርሴክሽን ቢ ኢዝ ኢኳልስ ቱ ኤ ዊዛውት ቢ። ሰው ይሄንን ደግሞ እንዴት ነው ፕሩፍ ልናደርግ የምንችለው? ኤ ዊዛውት ቢ ማለት ከማን ጋር እኩል ነው ማለት ነው? ከኤ ኢንተርሴክሽን ቢ ኮምፕሊመንት ጋር እኩል ነው ማለት ነው። ሰው ይሄ እንደዛ ከሆነ እቺን ፓርት ያዙልኝና ከማን ጋር እኩል ይሆናል ማለት ነው? ይሄ ደግሞ ኤ ዊዛውት ኢንቱ ይሄንን ውሰዱ። ምክንያቱም ኤ ዊዛውት ቢ ማለት ኤ ኢንተርሴክሽን ቢ ኮምፕሊመንት ነው ስላልን ማለት ነው። እንዴ እናድርግ። እንዴን ከዛም በኋላ which is equivalent to ኤ ኢንተርሴክሽን ቢ ኮምፕሊመንት ጋር እንዴን እኩል ይሆናል ወደ ውስጥ ይሄንን ዲስትሪቢዩት ስናደርገው ማለት ነው። እሺ ከዚህ በኋላ ይሄም ደግሞ ከማን ጋር ኢኩቫለንት ይሆናል ማለት ነው? ኤ ኢንተርሴክሽን ኤ ኮምፕሊመንት ኦፍ ዩኒየን ቢ ይሆናል ማለት ነው። ከዛ አሁንም ይሄ ከማን ጋር ኢኩቫለንት ይሆናል ማለት ነው? ኤ ኢንተርሴክሽን ኤ ኮምፕሊመንት ዩኒየን ኤ ኢንተርሴክሽን ቢ ከዚህ ጋር እኩል ይሆናል። ሰው የመጨረሻ ይሄ ማለት ምንድነው ማለት ነው? ኢምፒቲ ሴት ነው ብለናል ቅድም በመጀመሪያው ማለት ነው። ሰው ይሄ እንደዛ ኢምፒቲ ሴት የሚሆን ከሆነ ኢምፒቲ ሴት ዩኒየን ኤ ኢንተርሴክሽን ቢ አለን ማለት ነው። ሰው ይሄ እንደዛ ከሆነ መጨረሻ ላይ ወደዚህ ደግሞ ልመልሳችሁና ኤ ዊዛውት ቢ which is equivalent to ከዚህኛው ጋር ማለት ነው ኢንተርሴክሽን ቢ ጋር እኩል ይሆናል ማለት ነው። አሁን ወደ መጀመሪያው መጣን ማለት ነው። ቅድም ምርጫችን ጋር ወዳለው ወደዚህ መጣን ማለት ነው። ስለዚህ አሁን የመጨረሻ ፕሩፍ ያላደረግነው የቀረን ማን ነው? ይሄ ነው ማለት ነው። ስለዚህ ሰዓታችንን ለመቆጠብ ምን ማድረግ እንችላለን? መልሳችንን ዲ ብለን ማለት እንችላለን ማለት ነው። እንቀጥልና የሚቀረን ደግሞ ሌላ ጥያቄ ምንድነው? አምስተኛ ላይ ደርሰናል። አምስተኛ ላይ ምን ተሰጥቶናል? 2 is an element of a ከዛ -2 is not an element of a and -2 is an element of b but 2 is an element of b. then the following is necessarily true የተባልነው necessarily true የሆነውን ጥያቄ ነው ማለት ነው የተጠየቅነው። ሰው ይሄንን ሶልቭ ለማድረግ የመጀመሪያ የምናደርገው ነገር ምንድነው ማለት ነው? ሊስት እናደርጋለን። ምንድነው ሊስት የምናደርገው? እዚህ ጋር የተቀመጡትን 2 is an element of a ማለት ምን ማለት እንደሆነ 2 is an element of a ማለት 2 is not an element of a complement ማለት ነው። ምክንያቱም እዚህ ጋር በኮምፕሊመንት ስለተገለጸ ከዛም በኋላ ሌላ 2 is not an element of b ማለት ምን ማለት ነው? 2 is an element of b complement ማለት ነው። ከዛም በኋላ ደግሞ -2 is an element of b ማለት ደግሞ በራሱ ምን ማለት ነው? ይሄ ማለት በራሱ ምን ማለት ነው? -2 is not an element of b complement ማለት ነው። ከዛ የመጨረሻ ደግሞ -2 is an element of a ማለት ምን ማለት ነው? -2 an element of a complement ማለት ነው። የመጨረሻ አምስተኛው የሚሆነው -2 is an element of a ማለት a complement ማለት not an element of a complement ማለት ምን ነው የሚገልጽልን? -2 የማን ኤሌመንት ነው ማለት ነው? የኤ ኮምፕሊመንት ነው ማለት ነው። የኤ ኮምፕሊመንት ነው ማለት ነው። ሶሪ እዚህ ጋር ኤ ነች።
እዚህ ጋር ኤ ነች። እሺ ስለዚህ ይሄ ኤ ኮምፕሊመንት ነው የሚሆነው። ይሄኛው እንደዚህ ነው የሚሆነው። እንደዚህ ነው የሚሆነው። ሶሪ ይሄኛው የለም። ይሄ የለም ምክንያቱም እዚህ ጋር -2 is an element of a ብለናል። ከዛ -2 is an element of not an element of a ማለት ምንድነው ብለናል? አልገለጽንም እሱን። so -2 is not an element of a ማለት ይሄ ማለት ምን ማለት ነው? -2 is an element of a ኮምፕሊመንት መሆን ይችላል ማለት ነው። ይሄ አይደለም ከተባለ ይሄ ኮምፕሊመንት ሊሆን ይችላል። እሺ ሰው እንደዛ አድርገን ኤክስፕረስ ካደረግን በኋላ አሁን እዚህ ጋር ኤ ላይ ምን ተቀምጦልናል? -2 እና 2 ሳብሴት ኦፍ ኤ ዩኒየን ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ነው ተብለናል። ኤ ኮምፕሊመንቶቹን እናውጣ። ለምሳሌ ኤ ኮምፕሊመንት እዚ ኢኳልስ ቱ ማውጣት ይቻላል። እዚህ ጋር -2 አለን። ከዛ ሌላ ምን አለን? የኤ ኮምፕሊመንት -2 ብቻ ነው ያለን። እንዴን ኤ ማለት ቢ ኮምፕሊመንት ማለት ደግሞ እዚህ ጋር ራሱ -2ም አለን ማለት ነው። ጀስት -2ም ይኖረናል። ምክንያቱም እዚህ ጋር -2 ሳይሆን 2 ነው የሚኖረን። እዚህ ጋር 2 is an element of b ኮምፕሊመንት ስለሚል ማለት ነው። ስለዚህ ይሄ እንደዚህ ያለን የዚህ ዩኒየን ማለት ይሄንን ይሰጠናል ማለት ነው። የዚህ ዩኒየን ማለት ይሄንን ይሰጠናል። የዚህ ዩኒየን የቱን ይሰጠናል ማለት ነው? ይሄንን ይሰጠናል ማለት ነው። የመጀመሪያው ኤ ትክክል ነው ማለት ነው። ሌላው መስራት አይጠበቅብንም። መልሳችንን አግኝተናል፣ አለቀ ማለት ነው። ስድስተኛ ላይ ስንመጣ which one of the following is true ነው የሚለን። ኤ ላይ ምን አለን? for all x an element of natural number that x less than x square ነው የሚለን። ይሄንን ጀስት ዩኒየናችን ወይም ደግሞ ሴታችን ከስንት ጀምሮ ነው ማለት ነው? ናቹራል ነምበር ነው፣ ከአንድ ነው የሚጀምረው። ስለዚህ ከአንድ ጀምሮ ያለውን ያስገባ እናያለን። ለምሳሌ አንድ ብንወስድ let x is equals to 1 ብንል እዚህ ጋር አንድ አስገቡ 1 ይመጣል። ሌዛን እዚህ ጋር አንድ አስገቡ 1 ስኩዌር አይደል? 1 ራሱ ይሰጠናል። 1 ሌዛን 1 የሚለው ምንድነው? ፎልስ ነው። ይሄ በዚህ ውድቅ ይሆናል። ወደ ቢ በምትመጡበት ጊዜ ደግሞ ኤንድ ኦልሶ ሪል ነምበር ነው የተሰጠን ሴታችን። ከሪል ነምበር ለምሳሌ 0.5ን ውሰዱ። 0.5 ውሰዱና ኤክስ ውስጥ አስገቡ። ኤክስ 0.5 አስገባን። ሌዛን 0.5ን ደግሞ ስኩዌር አድርጉልኝ 0.25 ይመጣል። 0.5 ከ0.25 ያንሳል ይላል። ይሄም ኦልሶ ፎልስ ይሆናል ማለት ነው። ወደዚህ ነው ደግሞ በምንመጣበት ጊዜ ኤንድ ኦልሶ ናቹራል ነምበር ነው። ሌትስ አንድን እንውሰድ። እዚህ ጋር እንድናስገባ 1 minus 1 over 1 minus 1 ስንት ይሆናል? 0/0 this is equivalent to undefined ማለት ነው። ስለዚህ not equal to 1 so false ይሆናል። ይህንም እንደገና እንደዛው መስራት ትችላላችሁ፣ ግን ለሰዓት እውነት ሊሆን የሚችለው ይሄ ነው ማለት ነው። እነዚህው ችግር የለውም። ናቹራል ነምበር ነው። አንድ ነው አስገቡ። አንድ ስኩዌር ተደርጎ ከስኩዌር ሩት ሲወጣ ስንት ይሆናል? ራሱ አንድ ይሆናል። ወይም ደግሞ እዚህ ያለውን ኤክስ በዚህ ማጥፋት ትችላላችሁ። ኤክስ ኢኳልስ ቱ ኤክስ ራሱ ይሆናል። ኤኒ ናቹራል ነምበር አስገቡ፣ ትሩ ነው የሚሆነው ማለት ነው። መልሳችን ዲ ይሆናል ማለት ነው። ዲ ይሆናል። እንግዲህ ለድምፄ በጣም ይቅርታ ጠይቃለሁ። ትንሽ ጉንፋን ነገር ይዞኛል ማለት ነው። ግዴታ ስለሆነብኝ ነው እየሰራሁላችሁ ያለሁት ሚድ ኤግዛም ስለደረሰባችሁ ማለት ነው። ሰባተኛ ላይ ደግሞ ስንመጣ ምንድነው የሚጠይቀን? ግሬተስት ሎወር ባውንደሪ ማለት ነው። GLB እንግዲህ ግሬተስት ሎወር ባውንደሪ እና ግሬተስት ሃፐር ባውንደሪ በምትፈልጉበት ጊዜ ግሬተስት ሎወር ባውንደሪ የሚሆነው ቁጥር በጣም ትንሹ ነው ማለት ነው። መጀመሪያ ጀስት ኤንን ፖዚቲቭ አድርጋችሁ ኢቭን ነምበር አድርጋችሁ ትወስዳላችሁ። ሌት k or l is equals to ኤንን በk ትተኩና k is equals to ብላችሁ የሆነ n is equals to አድርጋችሁ የሆነ
በኢቨን ነምበር አንደኛ ከዛ በኦድ ነምበር ትሰሩና ከሁለቱ የሆነ ቫልዩ ሁለት ቫልዩ ይመጣላችኋል። ከሁለቱ ቫልዩ ዝቅተኛ የመጣው ቫልዩ ግሬተስት ሎወር ባውንደሪ ይሆናል። ከፍተኛ የመጣው ደግሞ ግሬተስት አፐር ባውንደሪ ይሆናል ማለት ነው። ሰው ይህንን በምንሰራበት ጊዜ ለምሳሌ የተሰጠን ይሄ ሲኩዌንስ ነው። ይሄ ሲኩዌንሳችን ኤን ኢዝ ኢኳልስ ቱ -1 the power of n into 1/4 minus 2/n ማለት ነው። ሶ ይሄንን ኤንን በኬ እንቀይራት። ኤኬ ኢዝ ኢኳልስ ቱ -1 the power of n the power of k 1/4 minus 2/k። ይሄ እንደዚህ ካደረግን በኋላ ቀጣይ እርምጃችን የሚሆነው ወይም ኤናችን ኢቭን በሚሆንበት ጊዜ ዛት ሚንስ ኤን ኢዝ ኢኳልስ ቱ 2k ማለት ነው። ኤን ኢዝ ኢኳልስ ቱ 2k በሚሆንበት ጊዜ ምን አይነት ቫልዩ ይኖረናል ማለት ነው? እናስገባ 2k ማለት ነው። 2k እናስገባ በኤን ቦታ ላይ እንዴት ይሆናል ማለት ነው? ኤኬ እዚህ ልጻፍላችሁ። ኤኬ ኢዝ ኢኳልስ ቱ -1 the power of 2k times 1/4 minus 2/2k። እሺ ይሄ እንደዚህ ከሆነ በሊሚት እናብዛው። ኬያችን ለኢንፊኒቲ የቀረበ በሄደ ቁጥር ኤኬ ምን ይሆናል? ኦር ደግሞ ሊሚት ኦፍ ኤኬ when k approaches to infinity is equals to limit of -1 the power of 2k times 1/4 minus 2/2k k approaches to infinity ማለት ነው። እዚህ ውስጥ ኢንፊኒቲ አስገቡ። እንዴ ይሄ ማለት 1/፣ እሺ ይሄኛውን ተውት፣ እቺኛውን ፓርት ብቻ መውሰድ እንችላለን። ይሄ በጣም ቬሪ ላርጅ ነምበር ሲሆን ትንሽ ቁጥር ለትልቅ ቁጥር ስናካፍል ስንት ነው የሚሰጠን? ኦልሞስት ወደ 0 የተጠጋ ማለት ነው። ወደ 0 የተጠጋ ቁጥር ነው የሚሰጠን። 0 ነው የሚሆነው። ኦልሞስት ትንሽ ቁጥር ለትልቅ ያካፈልን ስንሄድ ለ0 የተጠጋ ቁጥር ነው የምናገኘው ማለት ነው። ስለዚህ ሊሚት ኦፍ ኤኬ ኢዝ ኢኳልስ ቱ 1/4 እናገኛለን ማለት ነው። 1/4 እናገኛለን። ይሄ ማለት ምን ማለት ነው? 4k is greater than 1 1/k ከማን ይበልጣል ማለት ነው? ከዜሮ ይበልጣል ማለት ነው። ከዜሮ ይበልጣል 1/k ዛት ሚንስ ይሄ ማለት ነው ከዜሮ ይበልጣል ነው የሚለን። ዴን ኤንን ደግሞ ኦድ አድርገን ስንሰራ ኤን ኦድ ሆነ ማለት ኤን ኢዝ ኢኳልስ ቱ 2k -1 ማለት ነው። ኤን ቦታ ላይ 2k -1 እናስገባለን። ያ ማለት ደግሞ ምን ማለት ነው? ኦልሞስት ይሄኛውን አልጨረስንም። እዚህ ጋር ያለነው 1/k ግሬተር ዛን 0 ማለት ነው ብያቸዋለሁ። ኬ ከአንድ በላይ ሆነ ማለት ሰው እቺን ሐሳብ ያዙልኝ እመለሳለሁ ወደዛ። ያ ማለት 1/4 ማይነስ 1/k ሌስ ዛን 1/4 ይሆናል ማለት ነው። ዛት ሚንስ ኬያችን አንድ ሲሆን ማለት ነው። ኬያችን አንድ ሲሆን ስለዚህ ለኬ ሶልቭ በምናደርግበት ጊዜ ምን እናገኛለን ማለት ነው? ሶሪ ለኬ ሶልቭ አናደርግም። ኬ አንድ ነው አይደል? ሌትስ ሴይ ኬ አንድ ነው ካልን ኤ ቱ ኬ ኢዝ ኢኳልስ ቱ ቅድም ኤ ቱ ኬ ማለት እዚህ ጋር 1/4 ማይነስ 2/2k ነው ብያችኋል አይደል? ሶ ይሄ ማለት ምንድነው ማለት ነው? 1/k ይሆናል። 1/4 ማይነስ 1/k ማለት 1/1 ይሆናል። ስለዚህ ይሄንን ስንሰራው 1 ማይነስ 4/4 ይሆናል። ክሪስ ክሮስ እናድርገው ማለት ነው። እዚህ ኳልስቶ ማይነስ 3/4 ማለት ነው። አንድ አገኘን ማይነስ 3/4ን ማለት ነው። እሺ እንስራ ደግሞ ለሁለተኛው እንስራ። ቀጥለን ኤናችን 2k -1 ቢሆንስ ብለን ደግሞ እንስራ። በዚህ ጊዜ ምንድነው የምናደርገው?
ምንድነው የምናደርገው? ቀጥታ ውስጥ እንደ ቅድሙ እንተካ። ኬ ማይነስ 1 2k minus 1 is equals to minus 1 the power of 2k minus 1 times 1 over 4 minus 1 over 2k minus 1 ይመጣል ማለት ነው። ሶ ይሄ ማለት ቀጥታ ሶልቭ ስናደርገው የምናገኘው ይሄንን ክሪስ ክሮስ አድርጎ 2k minus 1 minus 4 over 2k minus 1 ሆነ ማለት ነው። ይሄንን በምንሰራበት ጊዜ የምናገኘው ከዛ በፊት እችኛው መስራት ይቻላል። ያ ማለት ማይነስ 1 ዘ ፓወር ኦፍ 2k ቅድም ላይም ጃምፕ አድርጌያለሁ አንድ ስቴፕ ጀስት ወደ ኋላ ላይ ሊሚት ስናደርገው ብዙም ማተር ስለማያደርግ ነው የተወኩት ማለት ነው። 2k ታይምስ ማይነስ 1 ዘ ፓወር ኦፍ እሺ የኛውን ተውት ችግር የለውም። ይሄን ፓርት ብቻ ልስራላችሁ ማለት ነው። ሶ ከዚህ ቀጥለን ምንድነው የምናደርገው ማለት ነው? እንደ ቅድሙ በሊሚት በምናደርግበት ጊዜ ወይም ደግሞ ኬያችን ወደ ኢንፊኒቲ አፕሮች እያደረገ በሚሄድበት ጊዜ ሲኩዌንሱ ምን ይሆናል ማለት ነው? መጀመሪያ ይሄኛውን ሶልቭ እናድርገው። ይሄኛውን ሪአሬንጅ ስናደርገው እዚህ ጋር 2 ነው የነበረችው እዚህ ጋር 2 ነው የነበረን ማለት ነው። 2k minus 6 over 2k minus 1 አካባቢ ይመጣል። ወደዚህ አካባቢ ይመጣል። ይሄ እንደዚህ ከመጣ በኋላ ዴን የምናደርገው ነገር ምንድነው ማለት ነው? እንከፋፍላለን። ስንከፋፍለው 2 over 2k minus 1 minus 1 over 4 ወደ ቅድሙ ራሱ ማለት ነው። የቅድሙ ምን ነበረ? የቅድሙ የነበረው 2 over 2k or 1 over 4 minus 1 over k አይደል የነበረው። ይሄኛው ደግሞ 2 over በk ቦታ 2k minus 1 ሲገባ ማለት ነው። ሶ ይሄ እንዲህ ከገባ በኋላ ሌትስ ሴይ ቅድም ኬን 1 ነው ብለን የተነሳ ነው። አሁን ይሄንን በምንሰራበት ጊዜ ይሄ ሊሚት ወደ 0 የተጠጋ ነው የሚሆነው። የዚህ ሊሚት ስንሰራ -1 over 4 ነው የሚሆነው። ነው የሚሆነው። ሶ ይሄ ማለት ምን ነው ኢምፕላይ የሚያደርግልን? ኬ 1 ወይም ደግሞ ከዛ በላይ ሲሆን 2 over 2k minus 1 ከማን በላይ ይሆናል ማለት ነው? ከ0 በላይ ይሆናል ማለት ነው። ግሬተር ዛን 0 ይሆናል። ሶ ይሄ ምንን ኢምፕላይ የሚያደርግልን 2 over 2k minus 1 minus 1 over 4 is greater than minus 1 over 4 እንደሆነ ነው የሚያሳየን። ሶ let's say n is equals to 1 አድርገን ስንሰራ የመጀመሪያው a1አችንን የምናገኘው ስንት ይሆናል ማለት ነው? እዚህ ውስጥ ወስደን n ነው ደግሞ n ቅድም ከk ጋር እኩል ስላለ እዚህ ውስጥ አንድ ማስገባት ማለት ነው። 1 over 2 minus 1 1 ራሱ ይሆናል 1 minus 1 over 4 ይሆናል ማለት ነው። ሶ ይሄንን በምንሰራበት ጊዜ ምን እናገኛለን ማለት ነው? ይሄ 2 ነው የሚሆነው 8 ሲቀነስ 1 over 4 እኩል ይሆናል 7 over 4 ቅድም -3 over 4 እና አሁን ደግሞ 7 over 4 ከሁለቱ የትኛው ነው ትንሽ ማለት ነው? -3 over 4 ነው ትንሹ። ሶ ቅድም እዚህ ጋር እንደነገርካችሁ ግሬተስት ሎወር ባውንደሪ ማለት ትንሹን ቁጥር ነው ማለት ነው የምንወስደው። ስለዚህ መልሳችን ይሄ ይሆናል ማለት ነው። እዚህ ጋር -3 over 4 የሆነው ሲ ይሆናል ማለት ነው። ይሄ ይሆናል ማለት ነው። ቀጥለን የምናየው ፓርት 2 ይሆናል ማለት ነው። ወደ ፓርት 2 ከመግባታችን በፊት እዚህ ጋር አንድ ጥያቄ አለን ማለት ነው። የዚህን ሶሉሽን ሴት ተጠይቀናል። የዚህን ሶሉሽን ሴት በምንድን ነው የምንሰራው? የዚህን ሶሉሽን ሴት የምንሰራበት ብቸኛው እና ትንሽ ጊዜም የሚወስድ የሚያስለፋችሁ ፓርት ኳድራቲክ ኢኩዌሽን ነው ማለት ነው። ኳድራቲክ ኢኩዌሽን በጣም እዚህ ጋር ማስታወስ ያለባችሁ ኮንሴፕት ነው ማለት ነው። እሺ ጥያቄውን ልጻፍ። z² minus 5 plus i z plus 18 minus i is equals to 0 ሌት ኳድራቲክ ኢኩዌሽን ማለት
ዜድ ኢዝ ኢኳልስ ቱ ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a ማለት ነው አይደል? ስለዚህ አሁን በእኛ ኬዝ ኤያችን ስንት ነው ማለት ነው? 1 ነው ማለት ነው። and also ቢያችን ማለት ደግሞ ማይነስ 5 ፕላስ አይ ነው። ሲያችን ደግሞ 18 ሲቀነስ አይ ይሆናል። ይሄንን መተካካት ነው ማለት ነው። ኦር ሰዓት ለመቆጠብ ያክል ልተካላችሁ ልተካና ጀስት ከዛም በኋላ ሲምፕሊፋይድ የሆነውን መልስ አስቀምጥላችኋለሁ ማለት ነው። ዜድ ኢዝ ኢኳልስ ቱ ማይነስ ቢ ማለት ማይነስ 5 ፕላስ አይ ቴን ፕላስ ኦር ማይነስ አንደር ራዲካል የዚህ ስኩዌር ማለት ነው። ማይነስ 5 ማይነስ አይ ዘ ሆል ስኩዌር። ይሄንን ወደ እቺን ማይነስ ወደ ዲስትሪቢዩት አድርጊያት ነው ግር እንዳይላችሁ። ከዛ 4 ኤ ማለት ያው 1 ነው። ሲ ማለት ደግሞ 18 ማይነስ አይ ቲንክ ይታያላችኋል ብዬ ተስፋ አድርጋለሁ። ኦቨር 2 ኢንቱ 1 ይሆናል ማለት ነው። ይህንን ሶልቭ በምታደርጉበት ጊዜ የምታገኙት 5 ፕላስ አይ ፕላስ ኦር ማይነስ ሶሪ እዚህ ጋር ሌላ ማይነስ አለ። እሺ እዚህ ጋር ማይነስ ምክንያቱም እዚህ ጋር ማይነስ ስላደረገን እቺ ማይነስ እቺ ፕላስ አድርጋት ነው እዚህ ጋር ፕላስ የሆነችው አንደር ራዲካል 48 ማይነስ 48 ፕላስ 14 አይ ኦቨር 2 ይመጣል ማለት ነው። ጀስት ስራችንን ቀላል ለማድረግ ሌት እቺን ፓርት ማለት ነው ራዲካል ማይነስ 48 ሲደመር 14 አይ ከማን ጋር እኩል ነው ማለት እንችላለን? ከኤክስ ፕላስ ዋይ አይ ጋር ማለት ነው። ስቴፓችሁን ቀለል እንዲያደርግላችሁ እንደዚህ አድርጋችሁ ብትጠቀሙ መልካም ነው ማለት ነው። ሰው ከዚህ በኋላ የሚቀረን ነገር ምንድን ነው? ይሄ ማለት ከዚህ ጋር እኩል ነው ካልን ኤክስ ፕላስ ወደዚህ በኋላ እንመለሳለን። እሺ የኛውን ፓርት እንዳትረሱት፣ ወደዚህ በኋላ እንመለሳለን። ኤክስ ፕላስ አይ ይሄ ስኩዌር ሲደረግ ምን ይሰጠናል? ኤክስ ስኩዌር ማይነስ ዋይ ስኩዌር ፕላስ 2ኤክስ ዋይ አይ ይሆናል ማለት። ግር እንዳይላችሁ ባይዘ እየሰራው ያሉት እቺን ፓርት ብቻ ነው። እቺን ፓርት ኤክስ ፕላስ አይ አድርጌ ራዲካል ማለት ቦት ሳይድ ስኩዌር አድርጌ እቺን ፓርት ብቻ ነው የሰራሁት። በኋላ እመለስላችኋለሁ ወደዚህኛው ፓርት ማለት ነው። ከዛ ከማን ጋር እኩል ነው ብለናል ማለት ነው? ከማይነስ 48 ፕላስ 14 አይ ጋር ማለት ነው። ምክንያቱም ይሄን እኩል ነው ካልን ይሄኛውን ስኩዌር ይሄን ስኩዌር ስናደርግ ባዶ ይሄ ብቻውን ይወጣል ማለት ነው ከስኩዌር ሩት። ስለዚህ ይሄ ከዚህ አሁን ለምሳሌ ዋይ እና ኤክስን ሶልቭ አድርገን ለማውጣት እንሞክራለን። ሰው እንትን እንከፋፍላለን። ሁለት ኢኩዌሽን ማግኘት ይቻላል ከዚህ ኤክስ ስኩዌር ማይነስ ዋይ ስኩዌር ኢዝ ኢኳልስ ቱ ማይነስ 48 የሚለውን እና 2ኤክስ ዋይ ኢዝ ኢኳልስ ቱ 7 የሚለውን እነዚህ ሁለት ኢኩዌሽን ማግኘት ይቻላል። ከዚህ ኤክስ እና ዋይን እናገኛለን ማለት ነው። ለዚህ ሶልቭ ስናደርግ ዋይ ኢዝ ኢኳልስ ቱ 7 ኦቨር 2 ይመጣል። 7 ኦቨር 2ኤክስ ይመጣል ማለት ነው። 7 ኦቨር 2ኤክስ ይመጣል። ሰው ሶሪ ይሄኛው 7 ሳይሆን 14 ነው የሚመጣ። ምክንያቱም እዚህ ጋር 14 አይደል ያለን በሁለት ስናደርገው 7 ኦቨር ኤክስ ይመጣል ማለት ነው። ስለዚህ ይሄንን ወስደን ቀጥታ እዚህ ዋይ ላይ ተክተን የሆነ ደግሞ አንድ ንጹህ የኤክስ ቫልዩ እናገኛለን ማለት ነው። ያ እንደዛ ከማድረጋችን በፊት ሌላ ኮምፕሌክስ ሆኖ ስለሚመጣብን ኤክስ ስኩዌርን እንደገና በሌላ ኢንዲኬት እናደርግ። ኤክስ ስኩዌር ኢዝ ኢኳልስ ቱ ዋይ ዩ አድርገን ማለት ነው እንግለጽና እንደዚህ አድርገን እንግለጽና ምን ማድረግ እንችላለን? ኢምፖርት እንደዚህ አድርገን እንግለጽና ምንድን ያደረግነው ኤክስ ስኩዌር ኢዝ ኢኳልስ ቱ ዩ አለን ቴን ዋይ ኢዝ ኢኳልስ ቱ 7 ኦቨር ኤክስ አለን። ከዛ ኤክስ ስኩዌር ማይነስ ዋይ ስኩዌር ኢዝ ኢኳልስ ቱ ማይነስ 48 አለን ማለት ነው። ማይነስ 48 አለን። ስለዚህ ኤክስ ስኩዌር ከዩ ጋር እኩል ነው ካልን ምን ማድረግ እንችላለን? ዩ ማይነስ ከዛ በፊት መጀመሪያ የዋይን ቫልዩ መተካት እንችላለን። የዋይ ቫልዩ ዋይ ማለት 7 ኦቨር ኤክስ ነው አይደል? ስለዚህ ኤክስ ስኩዌር
ማይነስ 7ን ስኩዌር ስናደርግ 49 ኤክስን ስኩዌር ስናደርግ ያው እዚሁ ኤክስ ስኩዌር ይሆናል እኩል ማይነስ 48 ይሆናል። ይሄ እንደዚህ ከመጣልን በኋላ ሙሉ በኤክስ ስኩዌር እናብዛው። ስለዚህ በኤክስ ስኩዌር ስናበዛው ምን እናገኛለን ማለት ነው? በኤክስ ስኩዌር ስናበዛው ኤክስ ዘ ፓወር ኦፍ 4 ማይነስ 49 እዚ ኳልስቱ ማይነስ 48 ኤክስ ስኩዌር ሌትስ ሶ ኤክስ ስኩዌር ከዩ ጋር እኩል ነው ብለናል። እናስገባው እዚህ ውስጥ ይሄ ማለት ኤክስ ስኩዌር አለ ዩ ኤክስ ስኩዌር መሆን ይችላል። በነገራችን ላይ ማይነስ 49 ማይነስ 48 ዩ ማድረግ እንችላለን። ሶ ይሄንን እንደዚህ ካደረግን በኋላ ይሄን ፕላስ ነው በዚህ ኳርቱ 0 ብለን ማለት ነው። ሶ ይሄንን እንደዚህ ካደረግን በኋላ ቀጥለን ምንድነው የምናደርገው ማለት ነው? እዚህ ጋር ኤክስ ዘ ፓወር ኦፍ 4 አለን እዚህ ጋር ማይነስ ኤክስ አለን ኤክስ ስኩዌር አለን። ኤክስ ስኩዌርም በዩ ተካን። ከዛ መጣና ለምሳሌ እንዲህ እናደርግ። ይሄ ኤክስ ስኩዌር ነው 48 ዩ ፕላስ ኤክስ ስኩዌር ማይነስ 48 እሺ ምንድነው የምናደርገው ማለት ነው? ጀስት ይሄኛው በጣም ብዙ ስቴፕ ያስኬደናል፣ ግን ሪአሬንጅ እናደርገው። መጀመሪያ ሪአሬንጅ ስናደርገው ኤክስ ዘ ፓወር ኦፍ 4 ፕላስ 48 ኤክስ ስኩዌር እኩል ይሆናል 49 ይመጣል። ይሄኛው ሪአሬንጅ ስናደርገው ማለት ነው። ከዛ ኤክስ ስኩዌር እዚህ ኳልስቱ ዩ ብለናል ማለት ነው። አሁን ቀጥታ ምን እናደርጋለን ማለት ነው? ጀስት ማስገባት ብቻ ነው። ይሄ ማለት ዩ ስኩዌር ይሆናል። ምክንያቱም ኤክስ ስኩዌር ዩ ነው ካለን ሁለቱም ስኩዌር ስናደርገው ይሄ ዩ ስኩዌር ይሆናል ማለት ነው። ይሄም ስኩዌር ሲሆን ዘ ፓወር ኦፍ 4 ሲሆን ከዚህ ጋር ይሄኛው ስኩዌር ይሆናል። ሶ ፕላስ 48 ዩ እዚህ ኳልስቱ 49 ማለት ነው። ይሄንን በምንሰራበት ጊዜ ምን እናገኛለን ማለት ነው? መጨረሻ ላይ ምን እናገኛለን? ዩ ፕላስ 49 እና ከዛ ዩ ማይነስ 1 እዚህ ኳልስ 0 እናገኛለን። ሶ ይሄኛው ስንት ይሆናል? ማይነስ 7 ይሆናል። ይሄ ደግሞ አንድ ይሆናል ማለት ነው። ምክንያቱም ማይነስ 7 አሁን ይሄ ከሩት አይወጣም። ሶ ይሄኛው ፓርት እንተውና ይሄን ብቻ እንወስዳለን ማለት ነው። ዩ ኢዝ ኢኳልስ ቱ 1 ነው አልንና ቅድም ምን ብለናል? ዩ ከኤክስ ስኩዌር ጋር እኩል ነው ስላለን ስለዚህ ኤክስ ስኩዌር ኢዝ ኢኳልስ ቱ ፕላስ ኦር ማይነስ ኤክስ ኢዝ ኢኳልስ ቱ 1 ብለን ኤክስ ኢዝ ኢኳልስ ቱ ፕላስ ኦር ማይነስ 1 አድርገን እንወስዳለን ማለት ነው። ሶ ይሄንን እንዲህ ካደረግን በኋላ ወደ ራዲካሉ ሐሳብ ወደ ቅድሙ ወደዚህ እንመለሳለን ማለት ነው። ወደዚህ ከተመለስን በኋላ ምንድነው የምናደርገው? ኤክሳችን አንድ ሲሆንና ኤክሳችን ደግሞ ማይነስ 1 ሲሆን አድርገን በሁለት እንሰራለን። ዋያችንን ኦልሬዲ እዚህ ጋር ስላመጣ ነው ዋይ ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። ዋይ 7 ነው ማለት ኤክስ ስንት ይሆናል ማለት ነው? ሶ ኤክስን እዚህ አግኝተናል። ኤክስን እዚህ ስላገኘን ቀጥታ ዳይሬክትሊ አሁን ማስገባት እንችላለን ማለት ነው። እዚህ ጋር ኤክስ ፕላስ ዋይ ነው ብለናል ቅድም። ኤክሳችንን አንድ አግኝተናል፣ ፕላስ ኦር ማይነስ አንድ አግኝተናል። ከዛ ዋያችን ደግሞ 7 አግኝተናል። ፕላስ እና ማይነስ እያደረግን መስራት ብቻ ነው የሚቀረን ማለት ነው። እሺ ፕላስ 5 ፕላስ አይ በፕላስ ወደ ስራላችሁ መጀመሪያ ኤክስ ቦታ ላይ አንድ አስገቡ። ከዛ ፕላስ 7i ከዛ ኦቨር 2 አለን ማለት ነው። ኦቨር 2 አለን። ይሄኔ 12 ይመጣል። ይሄና 6 ይመጣል። 6 ሲካፈል ለ2 3። ከዛ ይሄና ይሄ 8 ይመጣል። 8 ሲካፈል ለ2 4 ይመጣል ማለት ነው። ፖዚቲቭ አንደኛው ይሄ ነው ማለት ነው። ሌላኛው ደግሞ ማይነስ አድርገን እዚህ ጋር ብቻ ማይነስ አድርገን ስንሰራ ነው። እዚህ ጋር ብቻን ማይነስ 1 አድርገን ተክተን ስንሰራ የምናገኘው እንደገና 5 ፕላስ አይ ኤንድ ኦልሶ ማይነስ ኢንቱ 1 ፕላስ 7i እናደርግና ኦቨር 2 እናደርጋለን። ከዛ ይሄ ሙሉ ይሄ ማይነስ ሲሆን እዚህ ጋር 4 ይሆናል።
ምክንያቱም 5 ይቀነሳል ማለት ነው። ከዛ አይ ሲቀነስ 7 አይ ማለት ስንት ይሆናል ማለት ነው? ማይነስ 6 አይ ይሆናል። ለ2 ስናካፍለው 2 እና 3 አይ ይሆናል ማለት ነው። ሶሉሽናችን የሚሆነው ዲ ላይ ያለው ነው ማለት ነው። ዲ ላይ ያለው እዚህ ጋር ያለው አይ ነው በጣም ኮምፕሌክስ እንደሆነ በተለይ ይሄኛው ጥያቄ ደጋግማችሁ ለማየት ሞክሩ። ጀስት ሀሳቡን ከያዛችሁ የከበደ ካልኩሌሽን የለውም ማለት ነው። የከበደ ካልኩሌሽን የለውም። ጀስት ሀሳቡን ብቻ ከያዛችሁ ሲኩዌንሻሊ አሁን ባልኳችሁ መሰረት አጫጭር መንገዶችን ተጠቅማችሁ ሶልቭ ማድረግ ነው። በቀጣይ እዚህ ጋር የተቀመጡትን ፓርቶች 9፣ 10፣ 11 እና 12፣ 13 እና 14 እንሰራለን። በጣም ብዙ ስቴፕ ነው የሚያስኬዱን። ለዛሬ እዚህ ጋር እናበቃለን። እስካሁን አብራችሁም ስለቆያችሁ እጅግ አድርጌ አመሰግናለሁ። ቪዲዮ ለሌላ ተማሪ እንዲደርስ ፕሊዝ ላይክ አድርጉ። የእናንተ ላይክ ሲበዛ ብዙ ተማሪዎች ተጠቃሚ ይሆኑበታል። ደግሞ ለምታውቁትም ተማሪዎች ሼር አድርጉ። ሰብስክራይብ ያላደረጋችሁ ተማሪዎች ብዙዎቻችሁ ሰብስክራይብ ሳታድርጉ ነው የምታዩት። ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ። የመጨረሻ ለድምፄ በጣም ይቅርታ እጠይቃለሁ። ጉንፋን ስለያዘብኝና በጣም የግድ መስራት ስላለብኝ ነው እየሰራሁ ያለሁበት ምክንያት እና ምክንያቱም ሚድ ኤግዛም ስለቀረበ ማለት ነው። ለእናንተም ሰው ለዛሬ እዚህ እናበቃለን።